ነኝ። ምንድን ነው የምሰማው? ምን ሰማሽ አቡዬ? በዙዙ ፍቅር ልታብድ ነው፣ ራስህን ልታጠፋ ነው አሉኝ። እውነት ነው አቡዬ? እንግዲህ ያው ሳላውቀው ታውቂያለሽ፣ ፍቅር አያማክር። እሺ እሷ ምን አለችክ? አረ የእሷ በጣም ነው የሚገርመው። መስፈርቷን የምታስቀምጠውን መስፈርት አሟላለሁ እያልኩ ቀን በቀን እየቀያየረች ነው የምትመጣው። እንዴት እንደዛ አይነት ነገር ባልወስን? ትፈልጋለች እሷ? ቆይ ታፈቅራለች፣ ትወድሃለች? መስፈርቷን የከበደክ? ትዘባርቃለች ነው። አንዴ እድሜ እንደዛ ምናምን አለችኝ ማለት ነው። በእድሜ ትንሽ ወንድ አልፈልግም አለችኝ ማለት ነው። በእድሜ ታንሳለህ ከሷ? ኖ አላስም ስልሽ ያው በፓስፖርት ምክንያት ሰዎቹ አይፈልጉም ብዬ ትልቅ እድሜ ምናምን ሲሉ እድሜ 32 ነው። ገባሽ? ፓረስ ጊፍቲስ ትሪፕል ጋይስ እየሰጣችሁ ሪሚዬ ልብሽ ይባረክ። እድሜ 32 ነው። 32 ዓመት አው ትንሽ ነው ምናምን አለች ማለት ነው። እሺ የእድሜው ችግር የለውም መስፈርቴን ታሟላለህ ወይ ምናምን ስትለኝ እኔ አላማዬ ለወደዬ ነው ከሀገር የተሰደድኩት። ስሰደድ አንቺን ቀብረር አድርጌ አኖራለሁ፣ አታስቢ፣ የምትፈልጊውን ነገር አደርግልሻለሁ አልኳት። በመስፈርቱን መኪና ፈልጋለሁ አለች፣ ቤት አለች፣ ችግር የለውም እሱን አያሳስብም አልኳት ማለት ነው። እሺ ከዛ እንደዛ ብያት እሺ ላስብበት ለሳምንት ምናምን ብላ እንደገና ደግሞ ማታ ዘባረቀች ማለት ነው። ድጋሚ ምን አለች? ማታ እስከ 60 ዓመቱ ይቆይና 60 ዓመቱ ሲሆን አገባዋለሁ አለች። እሷ እስከዛ 90 ይሆናታል። እሷ እስከዛ 90 ይሆናታል። አንተ 60 እስኪሆነ እሷ ቆማ ትጠብቃለች። እድሜዋ ቆማ ይጠብቃል። እኔም እኮ ያልኩት እሱ ነው። 60 ምናምን ስትለኝ እኔ 60 እስከምደርስ የምትጠብቂ ከሆነ አንቺ እንዴት ነው እዛው ትቀሪያለሽ ወይ? እኔ ልጅ ነው የምፈልገው። አንቺን ልቀልብ ነው ወይ? 60 ዓመት ከሆንኩ በኋላ ማገባሽ ለምንድን ነው ማገባሽ ምናምን ብዬ ነግሬያታለሁ። ምን ባደርግ ነው እሺ የምትረጅኝ ለእኔ የምትረጅኝ ምናምን አልኳት ማለት ነው። ገመድ አስገብተህ ስትንጠለጠል እቀበልሃለሁ አለች። ዙዙ ትስቂያለሽ እንዴ? ማሜ አንድ ነገር ቢሆን እኛ ከአንቺ ራስ አንወርድም። ወንድማችን ማሜ ምንም ነገር ቢሆን ማሜ የእኔ ልጅ ነው። እሺ ንብ ፋሚሊ ነው። ወንዱ ድሮን ነው። በሷ ልደራል። አንቺ የእሱ ነገር አልገባሽም። ከትላንትና ወዲያ ኤሌክትሪክ ማብራት ይዞ በቃ ልሞት ነው ደህና ሰንብቱ እያለ እሪ እያለ ሰው ተው ተው ብሎ በስንት መከራ ለያዥ ለገናዥ አስቸግሮ አቆመ። ትላንትና ነው መቼ ነው ደግሞ ገመድ ይዞ ይኸው ልንጠለጠል ነው አሁኑኑ መታሺ ትበለኝ ልንጠለጠል ነው ሲል ኧረ ተው ግድ የለህም በነብስ አምላክ ተብሎ እሺ ተብሎ ተተወ። ዛሬ ደግሞ 4ኛ ፎቅ ላይ ወጥተው ይኸው መፈጥፈጤ ነው ዛሬ። ይኸው ህዝብ ይወቅልኝ በዚች ልጅ ምክንያት መሞቴ ነው። ወይ ትቀበለኝ ምን አልሽ ይለኛል። ፎቅ ላይ ወጥተው ምን አልሽ ይለኛል። እንትኑን እያሳየኝ ፎቁን እያሳየኝ ኧረ በህግ አምላክ አንተ ልጅ ወደዛ ተመለስ እያልን በስንት መከራ መሰልሽ አቦ የመለስ ነው እንዴ። እንደዚህ ለምንድን ነው ይሄ? ቀልድም ከሆነ እንደዚህ እንዳይጫወት አንድ ነገር ቢሆን የኢትዮጵያ ህዝብ ከአንቺ ራስ አይወርድም። ታውቂያለሽ? ይሄ ልጅ እንቅፋት ቢመጣው አደጋ ቢያጋጥመው ከአንቺ ራስ አንወርድም። ለመጀመሪያ ተስፋ ሰጠሽ? ተስፋ ሰጠሁት። ላምበርጊኒ መኪና እኔ ሳገባ ሀብታም ወንድ ነው የምፈልገው። አሁን እኔ ድሃ ነኝ። ድሃ ወንድ አግብቼ እንደገና ማከክ አልፈልግም። ስለዚህ ሀብታም ወንድ ነው የምፈልገው። ላምበርጊኒ የሚገዛልኝ፣ በእግሬ መሄድ አልፈልግም፣ ቆንጆ ቤት ያለው አልኩኝ። እሱ ደግሞ ላምበርጊኒ አለኝ ችግር የለም እገዛለሁ አቅሙ አለኝ አለ። ከዛ ሳየው እኔ ደግሞ እድሜ መስፈርቴ እስከ 45 ዓመት ነው። እኔ ሀቡዬ መስፈርቴ ወንድ ልጅ እስከ 45 ዓመት ባለው ነው መስፈርቴ። 30 ምናምን እኔ ያልበሰሉ ወንዶች ነው የሚመስሉ። እንደዛ 45 ዓመት ጎልማሳ አግብተሽ የማትግባቡ በስሜት የማትግባቡ በሀሳብ የማትግባቡ ከሆነ እድሜያችሁ የማይመጣጠን ከሆነ እኮ ዋጋ የለውም። እድሜ መመጣጠን አለበት። ወንድ ልጅ ከ5 ዓመት በላይ ባይበልጥ ላይ ከ5 ዓመት አንቺ 35 ብትሆኝ እሱ 40፣ አንቺ 30 ብትሆኝ እሱ 35፣ አንቺ 25 ብትሆኝ እሱ 30፣ የ5 ዓመት ልዩነት ኢትስ ኦኬ። ግን አንቺ ስንት ሆነሽ ነው እሱ 45 እንዲሆን እየፈለግሽ ያለሽ? አንቺ 30 ታልፊያለሽ? ምታልፊያለሽ? አልሆንም ሀብዬ 30 አልገባም። ታዲያ አንቺ 30 ካልገባሽ እሱ 45 ከሆነ በ10 ምናምን ዓመት ቢበልጥሽ ሰውዬ ጋር በምን አይነት እንትን ልትግባቡ ነው? አቡዬ ስፔሻል በይው ለአባትነትም ይሆናል ለአጎትነትም ለባልነትም ስፔሻል አገኘው ማለት አይደል?
አይሆንም፣ አትስማሙ። ይደብርሻል። ለእሷ ስል በዛ ላይ ማለት ነው አቡዬ 10 ጨምሬበት 42 አድርጌዋለሁ። ገባሽ? ለእሷ ስል ማለት ነው። ገባሽ? እኔ በጣም በእሷ ምክንያት ብዙ ነገሮችን አጥቻለሁ። አካውንቴ ተዘግቶብኛል። ይሄ አዲስ ከትላንት ወዲያ ነው የተከፈተው። ገባሽ? አካውንቴ እሷ ቤት እያለሁ ነው ባን የተደረገብኝ ማለት ነው። ከነጊፍቱ እሷ ቤት እያለክ ማለት ከነጊፍቱ ባን የተደረገብህ እሷ ቤት ገዝተህ ተቀምጠህ? አዎ ገዝት በሽምግልና ቁጭ ብለን ማለት ነው በእኔ ጉዳይ። አንተና እሷ ብቻ ወይስ ሌሎች ሰዎች ጨምራችሁ? አረ 5000 እነሱም እንደዛ ነው ያለችው። እንደዛ አይነት መስፈርትን የተናገረችው ገባሽ? ሳምንት ላስብበት ምናምን አለች ማለት ነው። ከዛ መልሳ ደግሞ እንደዚህ ስትለኝ እኔ በጣም ብዙ ነገሮች እንትን ብያለሁ። እንደውም አንቺ ጋር እየፈራሁ ነው። ሳዲ ናት ሂድ ችግር የለውም ምናምን ብላኝ ሀቡ ጋር ከሄድኩ አሁን አለቀሰ ካላችኋት የእኔ ልጅ ሆኖ እንዴት ነው የሚያለቅሰው ብላ ታወራለች እያልኳቸው ነው። ብያለሁ ቅድም እያልኳቸው ነበር ሳትመጣ። እንዴት ማሜ የእኔ ልጅ ሆኖ ሴትን ልጅ ጠይቆ እምቢ አለችኝ ብሎ ያለቅሳል? በጣም ያሳፍራል። መጀመሪያ ማየት ነው ያለበች። ሴትዮ ለእኔ ፍቅር አላት የላትም የምታሳይ ከአዝማሚያ የምትፈልግ አይነት ከሆነች ነው የምትጠይቃት። ብልጥ ወንድ መፈለግ አዝማሚያ ያላሳየችውን ሴት ለፍቅር አይጠይቅም። ፍላጎታ ወድጄ አይደለም። እኔ ምን የመሰለች ቆንጆ ስድርክ አይታ ትቃጠላለች፣ ትቀናለች። ድሩር አትበላት። ጠየቅም አልነበረብክም። ባይሆን እሷን እንትን ማለት አለብሽ። እሷን ካልሆነ አትፈልግም። አሁን ልቤን የሰበረች እንዲህ ከሆነ የውልቅ ማሜ እንዲህ ከሆነ የልብ ይሰማታል። ከኔ ውጭ ሴት አይፈልግም ቢመጣለትም አይፈልግም ብላ ትኮራለች። ፈርስት ጊፍት ስትሪፕር ጋይስ 7 ዊን አለን ጋይስ ጠብቁ። ለውትም ሀቡ ይሄ ተስፋ መስጠት ነው። መጀመሪያ ለምን አላመድሹ? መጀመሪያ ለምን ተቀራረባችሁ? ለምን አላመድሹ? አልተቀራረብንም። ብድግ ብሎ ተነስቶ ነው አፈቀርኩ ብሎ የመጣው። አልተቀራረብኩት። ወንድ ልጅ ፊት ካልተሰጠው ደፍሮ እንደዚህ አይልም። አይ መጀመሪያ ላይቭ ላይ ያለው ስጫወት ምናምን ይመጣል። አንዳንዴ የሆነ ጊፍት ነገር ጣል ያደርግብኛል። የምትሳማዋን ምናምን ሲሰጠኝ ስስመው እኔ አሳሳሜን አይቶ የሆነ የወደደኝ አላውቅም። ሀቡ አንቺ ፍቅረኛሽ ላይ ያለ ወንድ ለምን ትስሚያለሽ? አይሳምም እኮ ወንድ ልጅ አትሳመኝ። ወንዶች አትሳመኛል። ያው እሷን ጊፍቷን አላስመልጥ ብዬ ነው እንጂ እኔም ጠቅ ያደረኩለት እኔም አልስመውም ነበር። ያን ያህል የመሳምንት ኖሩብኝ አይደለም። ግን ይሄን ልጅ አስቆሚልኝ ሀቡ። እኔ አሁን እሱ የሆነ ነገር ቢሆን ቢፈጠፈጥ ምናምን በዙዙ ምክንያት ነው ምናምን ብለው እንዳይመጡብኝ በህግ አምላክ አንለቅሽም እንዴ። እና ደግሞ የሆነ ነገር ከሆነ እኛ ከአንቺ ራስ አንወርድም፣ እየነገርኩሽ ነው። ሁለተኛ ነገር ሀቡዬ፣ አሁን እኔ ሀሳብ የፍቅርም የትዳርም ሀሳብ የለኝም። እጠብቅሻለሁ ብዬሻለሁ እኮ ችግር የለውም። እሱን እጠብቅሻለሁ ብዬሻለሁ አለ ብያታለሁ። አውርተናል፣ ይሄንን ጉድ አውርተናል። እጠብቅሻለሁ ብያለሁ። እስከ መቼ ነው የምትጠብቀኝ? ችግር አንቺ ፍላጎትሽ እስከሚሆን ድረስ ችግር የለውም። ቆይ እኔ 40 ዓመት ከጠበቅኩ አንተ ትጠብቃለህ? አንቺን ልጅ አትፈልጊም? አበባ ባላስሩ ሄዱበት 10 አበባ አትፈልጊም ወይ እያለች ነው። ልጅ እኮ አያሳስብም፣ ችግር የለውም። ሰው ከማደጎ እያመጣ ያሳድግ የለ እንዴ? ልጅ አያሳስብም። 40 ዓመትሽም ሆኖ አገባሻለሁ ካለ 4 ሰው አንዳንድ አበባ 4 ፍትህ ለማሜ እኮ ይኸውልሽ፣ እያንዳንዱ ተመልካቾችም እኔም የታዘብኩት ምንድነው አንቺ መጀመሪያ ፊት ሰተሽው እንዲለምድሽ እንዲያፈቅርሽ አድርገሽ ልክ ማፍቀሩ ስታረጋግጭ ፊት ነሳሽው። ለምን ደብል ጋይስ ደብል እንግዲህ አቦኔ እንደለመደኝና ፊት እንደሰጠው ሚሚና ይህን 7 ዊኑ ሰጅ ደብሉ ሳያልቅ ኧረ ቢስሚላ የሚያድነዋል ወንድ የሆነ ሰው ለት ማሚን አልፈልገውም ትላለች። እንዴት ደፋር! ማሚን የመሰለ ሰው አግኝተሽ ነው? ጠላት ነው የመጣብን ጋይስ። 7 ማሚን የመሰለ ሰው አግኝተሽ ነው? የኔ ውድ ፋሚሊ እኮ ነው አንቺ። ማሚን የመሰለ ሰው። ማሚ ግን በጣም ያናደድከኝ ነገር ማልቀስክ ነው። ራሴን አጠፋለሁ ማለትክ ነው የተናደድኩብህ። እንዴ 6 አንበሳ ካወረደሽ ብላለች። 6 አንበሳ ካወረደሽ ብለሽ ነው እዚህ መጥተው ሀቡ 1500 ሰው ነበር። 1500ም ማሜ ይላል። ከዛ ማሜን የምትወዱት ከሆነ 6 አንበሳ አውርዱልኝ፣ እኔ ሄጄ ቃሌን እሰጣለሁ አልኩኝ። ወይኔ ተቀርብከች ሴትዮ ጥርመኛ ናት። አንዴ ላምበርጊኒ አንዴ 6 አንበሳ እያለች እኔ እናትክ ለ6 አንበሳ አላንስም ነበረ። ሌብል 36 ደርሻለሁ። ነገ ሌላ 6 ዩኒቨርስ የሚያወርድ ስታገኝ ትሄድብሃለች። ይቅርብክ ማሜ፣ ይቅርብክ። መሰረተ ፍቅር ይቅርብክ። 6 አንበሳ ያወርድ
እኔ አውርድልክ ነበር 6 አንበሳ ለሷ ሄጄ፣ ግን ነገ 6 ዩኒቨርስ የሚያወርድ ሲመጣ ጥላት ትሄዳለች። ሀብለንዬ ደግሞ ወንድሜ ካወረደ ሄጄ ቃሌን እሰጠዋለሁ አለች። በ6 አንበሳ ገዝቷት ነገ 6 ዩኒቨርስ የሚያወርድ ሲመጣ ደግሞ ትሄድበታለች። እንዴ ስድስቷን አሁን አይኔ እያየ ያውርድና እኔ ቃሌን እሰጣለሁ። ነገ ደግሞ 6 ዩኒቨርስ ደግሞ የሚያወርድ ሲመጣ ደግሞ ልትሄጂ በልጥ። እኔ ሞኝ መሰልኩሽ? አንተ የኔ ልጅ አይደለክ እንዴ? ማሜ ቆፍጠን በል፣ ከበድ በልባት። ነገ እኮ አንዷ መታ ከአንዷ ጋር ሆነክ ብታይ ቅጥል ልትልና ትለማመጥካለች ራሷ። እንዴም አንዱን ይዤ እመጣለሁ። ለምን እናደዳለሁ? ራሴን ለማጽናናት። እዛ ደግሞ በቅናት ደግሞ በወንድ ብሳል አስበሻል? አንቺ ከአንዱ ጋር ስትሆኝ እንዴት የያዛትን ራሱ ትቷት ነው የሚመጣው። እርግጠኛ ብሳሉ ከሴቶች ሴቷን ከሌላ እንትን ሴቷን ከሌላ ደማቸው እንደሚፈላ ሌላ ቤተሰብ እንበቀል። አሁን ለማሜ ብለው ነው የተበቀሉ። 1-0 ነን። ፍትህ ለማሜ ፍትህ አስፈነናል። ከዚህ በኋላ ዙዙን እያለ እንደማያለቅስ ቃል ሲገባለን ነው የሚወጣው። ምን እናድርግ? ማሜ የዙዙ ፍቅር እንዲወጣለት ምን ያድርግ? ጸበል እናስጠምቀው? ምን እናድርገው? ቁራን እናስቀራበት? የሆነ ነገርማ ያስፈልገዋል። ሀቡ በተን በተን ይደረግበት። አንቺማ አሁን የልብ ልብ ተሰብቷል። እናቴ ማሜን የመሰለ ሰው አስለቅሰሽ እንዴ! እንደውም ወንድ ልጅ እኮ ማልቀስ የለበትም። ሀቡ ወንድ ልጅ እኔ እንደውም የሚደበድበኝን ወንድ ነው የምፈልገው። ሀቡ ይመታኝ። በጣም ያሳዝናል። የቀልድ ቢሆን እንዲያትበይ ዙዙ በእናትሽ ጋይስ፣ እዚህ ዙዙ ጋይስ 200 ልብ ናቅላታል። ያው ተሰማለች። ከፈተ አንድ ልብ ስመው ብሎ ልብሽ ይባረክ። ምትስሚው እስኪ ቆይ ሊያው ቶፕ ላይ ሳመችው ወንድ ነው። ሊቨርፑል የሚባል ሰውዬ ወንድ ነው። ሰውዬ አትበይ ሀቡ። ደብል ጋይስ ደብል ማሜ ሊቨርፑል የሚባል ሰውዬ የማሜ ናት። ዙዙ እረፍ። የሰው ሰው ምን ያደርግልሃል? ብዙ የማሜ ናት። እረፍ። ደብል የሰው ካ ደብል ማሜ ነው። ማሜ ነው። ማሜ ወድሃለው እንዲሆን እፈልጋለሁ። አቡዬ በ5,000 ራሱ ልቀጣና 5,000 ይቀበላለሁ ሁላ ብላኝ ነበረ እኮ። እንደዛ ብላ እኮ ነው እቺ ልጅ እንትን ያደረገችኝ። አቡዬ 5,000 ምን ጌም ተጫውተን 5,000 ከገባህ አለችኝ። ከዛ እቀበላለሁ። በጣም እኮ ነው የምትጫወትብኝ። አንተ ለምን ትፈቅድላታለህ እንድትጫወትብህ? አሁን 6 አንበሳ አውርድና ቃል እንደተሸነፍኩ አውቃ ነው። እንደተሸነፍኩ አውቃ ነው። በቃ ክፉ ናት በጣም በጣም። የሚዬ ምን እንደምላት ግንባሯ ላይ ማሜ ወድሃለሁ ብዬ ነው ማጽፋት። ይኸውልህ ማሜ ወድሃለሁ ያጽፋትና ግንባሯ ላይ እዛ ሪከርድ አስደርጋታለሁ። እሺ ማህበረሰብ ያንተ አይ ላቭ ዩ ማሜ ብላ ግንባሯ ላይ እንድጽፍ ነው ማድረጋት። የዚህን ሰውዬ ስም ግንባሬ ላይ አይደለም ምንም ላይ አልጽፍም። በህግ አምላክ የሆነ ነገር አድርጉ፣ የሆነ ነገር አድርጉ። እንዴ መቀሸዋለሽ እንዴ? ሚሚዬ ይኸውልህ ሚሚዬ ፋሚሊ እህታችን ናት የተበቀለች። ልክ አሁን ግንባሯ ላይ አይ ላቭ ዩ ማሜ ብያ ጽፋታል። እስኪ ሊቨርፑል ተብዬው ያድናት እንደሆነ እናያለን። ለአንድ ሳምንት የማሜን ፎቶ ፕሮፋይል ታደርጊያለሽ። ሁለተኛ ቅጣት አይ ላቭ ዩ ማሜ ብለሽ ትጽፊያለሽ። ሶስተኛ ጋይስ ጥቃት፣ በትብብር ጥቃት እያደረሱብኝ ቆማችሁ አያችሁኝ አይደል? ስገደል ጭራሽ የማሜ ዙዙ ብዬ ልጻፍ። ዙዙ የማሜ ብለሽ ነው። ይኸውልሽ አንደኛ ቅጣት የማሜን ፎቶ ፕሮፋይል ታደርጊያለሽ። አይ ላቭ ዩ ማሜ ብለሽ ትጽፊያለሽ። ሶስተኛ ቅጣት ስምሽን ዙዙዬ ምንድን ነው የሚለው? ዙዙዬ የአባቷ ልጅ አይደል? ዙዙ የማሜ ብቻ ብለሽ ትጽፊያለሽ ስምሽን። ከሳምንት ይህን ሰውዬ ከምጽፍ በርበሬና ጨው ቀላቅዬ ብቀባ ይሻለኛል። እንትን አለለም። የዚህን ሰውዬ ስም በርበሬ፣ ጨው፣ ዘይት ውስጡን ሚክስ አድርገሽ። ዘይት የለኝም ሀቡ። ለዘይት አሁን ፎቅ ልወጣ ሀቡ። በርበሬ ብቀባ ይሻለኛል። በጭራሽ አልለው። ይሄ እኮ ተስፋ ከመስጠት አይተናነስም እኮ ሀቡ። ታዲያ በቃ ይላሉ ብለሽ ግንባሮች ላይ ጻፊያ ቀለል ያለ ጭራሽ ደግሞ የባሰውን ደግሞ አመጣች። አይላቪው ብለሽ ሌላ ከማሜ ውጭ የወጣ ነገር ቅጭኝሽ። የእሱን አስገቢ፣ ግን ከሱ ወጣ ያለ ደግሞ ሌላ ጨመርሽ እኮ። ለነገሩ ከዚህ በላይ ምን ትጨምሪያለሽ? አራቱንም ተጫወትሽብን። ማሜን የተመለከተ ነው። አንደኛ ችግር የለም እኛ ኃላፊነቱን እንወስዳለን። አንቺ ተቀጭ። አንደኛ ላቪው ማሜ ብለሽ ግንባርሽ ላይ መጻፍ። ሶስተኛ
ለማሜ እንደምትወጁ ቪዲዮ መስራት ፎቶ ለጥፈሽ፣ አራተኛ ስምሽን ዙዙዬ አባቷ ልጅ የሚለውን ዙዙዬ ማሜ ብቻ ብለሽ መቀየር። ከአራቱ ምረጭ። እንዴ ሀቡ ከማሜ ውጪ እንጂ በማሜ ጀምረሽ በማሜ ጨረሽው። አባት ማሜ ነው። እሺ አሁን አንዴ ተጫውተን እናካክስ። እሺ እንጫወትና እናካክስ። ቤስት ኦፍ ትሪ። አሁን ቤስት ኦፍ ልጃችሁማ አትድሩኝም። በዚህ በሌላ ነገር ሰው ቢኖሩ እንዲ አይልም ነበር። በሌላ አሁን ሀቡ በማሜ ሳይሆን በራሳችን ቅጣት እንጫወት። የማሜን ጉዳይ ጨረስን። ለምን የእሱን ጉዳይ ጨረስን። አንድ ጨዋታ ከጨዋታን ቤተሰቦችሽ ከቻሉ ያትርፎሽ፣ ካልቻሉ ቀጣሻለሁ። ማሜን የማሜን ፎቶ ፕሮፋይል ታደርጊያለሽ ለ24 ሰዓት። እሺ ሳምንት ነበረ 24 ሰዓት አደረኩልሽ። በ24 ሰዓት ፕሮፋይል መቀየር ስለሚቻል ለምን አሁን በማሜ ተጫውተን እኮ ኦልሬዲ በቃ ተሸናነፍን እኮ። ለምን የማሜን ጉዳይ እናስወጣውም? ሀቡ ለምን ፈራሽ? ቤተሰቦችሽ አቅም የላቸውም አንቺን የማትረፍ? አይ በዛ አይደለም። ቤተሰቦችማ ጀግና እንደሆኑማ አሳዩ እኮ። ለዛ ምናምን አይደለም። በማሜ ሳይሆን በራሳችን መጀመሪያ ጀግና አልነበሩም ማለት በኋላ እኔ እድል ስለሰጠውሽ እኮ ነው እንዲንጣጣልሽ። እድል ባልሰጥሽ እኮ ትቀጪ ነበር። እድል ሰጥቼሽ እኮ ነው የተረፍሽው። ስለዚህ አሁን እንጫወትና ከዛ ቤተሰቦች አቅም ካላቸው ያትርፉሽ፣ ከሌላቸው እኔ የፈለግኩትን ቅጣት እቀጣሻለሁ። አያገባሽም። ያሸነፈ አካል የፈለገውን የመቅጣት መብት አለው። እኔም ካሸነፍኩ የፈለግኩትን እቀጣለሁ። ኦፍኮርስ ሩቢን ለእኔ ትሰጭኛለሽ፣ አንቺ ለራስሽ ሌላ ልጅ ትወልጃለሽ። አንቺ ማለሽ እንዲያትወልጅ የመጀመሪያው ስትጫወቱ እኔ ማለት ቀጣውን ልንገርሽና ሌላውን ትቀጭኛለሽ። መንከባለል የሚባል ነገር አለ፣ ሻው የሚባል ነገር ኔቨር፣ ሁለቱ እና ሶስተኛ ወደኋላ ዞሮ መቀመጫ እያሳዩ መጨፈር የሚባል ነገር። እነዚህ ክብረ ነክ ነገር እሱን እኔም ስለማልቀጣ አልቀጣሽ። ሻወርም ውሃ ስትደፊ ልብስሽ ላይ ይጣበቃል። ቶይ ምን የመሰለ ቱጃር ሰውዬ ነው ከኢሮፕ መጥቶ ወርቅ ከፈለግሽ በግራም አይደለም መገዛልሽ በኪሎ ነው መገዛልሽ አለ። በቃ ዙዙዬ አንቺ ራስሽ ወርቅ ነሽ፣ ወርቅ ከፈለግሽ በኪሎ ነው መገዛልሽ ብሎ በተግባር ሊያሳየኝ ሲል የኔን ፎቶ ለጥፈ አንተ ስታለቃቅስ አይቶ አይ በቃ ፈላጊሽ ብዙ ነው አልፈልግም ብሎ ሄደ። በአንተ ምክንያት ርስቅ አምልጦኛል። ፎቶዬን አንሳልኝ አልፈልግም። ስፖርት ስራ። እኔ ደረቱ ሰፋ ሰፋ ያለ ወንድ የፈለገ የ80 ዓመት ሽማግሌ ቢሆንም ደረቱ ሰፋ ሰፋ ያለ ወንድ ነው የምወደው። አዎ እንደዛ ነው። እንዴ ተድበልብለክ እኔ ላቅፍ ነው ወይስ አንተ ልታቅፈኝ ነው? ማን ነው አቃፊ? ማን ነው ታቃፊ? እኔ ተድበለበልኩ፣ አንተ ተድበለበልክ። ልክ ነው። አሁን እውነቴን ነው የምልህ። ለምን ዋሻለሁ? ማሜ ከራሴ ላይ ውረድልኝ። አበዛኸው። ውረድልኝ ከራሴ ላይ በቃ። ያንተ ነገር በቃ። ብዙ ርስቅ እያመለጠኝ፣ ብዙ ሀብታም መጥቶ ሊጠይቀኝ ሲል አንተ ፎቶዬን ለጥፈህ አይተው እምቢ እያሉኝ ነው። ስለዚህ ተወኝ ማሚ፣ ካናቴ ላይ ውረድ። ይበቃል። ደግሞ ላምበርጊኒ ይገዛልሻል ይለኝ። እንኳን ላምበርጊኒ ላም ራሱ አትገዛልኝ። ታስታውቃለህ አንተ ታስታውቃለህ። በምንክ ነው ለኔ ላምበርጊኒ የምትገዛው? በምንክ? ልክ እንደኛ ላይቭ ገብተህ እያለ ማዳም ትደውላለች። የላ መሐመድ ታዓል ትላለች። ልክ እንደኛ ላይቭ ገብተህ እያለ ሰውየው ደግሞ በሌላ በኩል የላ መሐመድ ታዓል ይላል ሰውየው ደግሞ። እና በየት በኩል ካናቴ ላይ ውረድልኝ ማሚ፣ ይበቃል። አርጅ ተሻለ። ዝም በል እባክህ። አንተ ደግሞ እንዳንተን አይነቱ ገና 17 10 በየት በኩል ነው አንተ እኔን ቀብረር አድርገህ የምታኖረኝ? እዛ ጋር ባባ እየጠራክ ማዳም ነአም እያልክ እንደኛ ነአም እያልክ እኮ እየሄድክ ያዋልክ። ውድ ጨርሻለሁ። አሁን ልወጣ ነው። ጨርሻለሁ። ገንዘብ እንደዚህ ገንዘብ ላይ ነው አሁን እየተኛው ያለው ታርከፍክፌ። እሱን ይዤ ወጥቼ ላንቺ ላምበርጊኒዋ ለኔ ደግሞ እንግዲህ እንደሚታወቀው ላንቺ ላምበርጊኒ ያስይዝሻለሁ። ለኔ ይሄ ላምበርጊኒ አህያና ጋሪ መስሎሃል መሰለኝ። ነው አይደለም? ወይኔ መሐመድ ወይ ላምበርጊኒዋን ትይዣለሽ ወይ ማርችዴሷ አሁንም አለች ማርችዴሷ። ተግባባን? ማርችዴሷ አለች። ከዛ ላንቺ ወይ ማርችዴሷን ከፈለሽ ሰጥሻለሁ ወይ ላምበርጊኒው። እየነገርኩሽ ነው ቃል ለምድር ለሰማይ። እኔ አንዴ ተናግሬያለሁ። ከተናገርኩት አረጋለሁ። ጎበዝ 5000 ገብተን ቢያንስ የሆነ ነገር እንኳን
ለሳምንት ያለችው ዛሬ የተወሰነ መንገድ አግብተን ብንላት ምን ችግር አለው? አሁን 5000 አታስገቡ። ቀጠሮ ለሳምንት ሰጥቼዋለሁ ጋይስ፣ ላስብበት፣ ጥያቄህን ላስብበት ብዬ ለሳምንት ሰጥቼዋለሁ። ካሸነፍከኝ የሳምንቱን ዛሬ መልሳለሁ ምላሼ። ካሸነፍኩ ግን ምንም ምላሽ የለኝም። እንደውም ለ15 ለወር ነው ማረግብህ። አረው እንደዛማ አይሆን እንደዛ በቃ ጨርሰን ካልሆነ ይቅርብኝ እንጂ ይሰጣሉ ጠላቶች። ዛሬውኑ መልሴን እሰጣለሁ። እንግዲህ እሺ የሚሆን ጎበዝ